ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ምዕራፍ 3 ኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶችን አስቀድማለሁ። የበለጸገች ታላቋን ኢትዮጵያ ለመፍጠር የትናንት ጥፋቶችን ተደምሮ በማረም ብሔራዊ ትርክት እየተገነባ መሆኑ ተገለጸ። የኢትዮጵያ ፈተናዎች ምንጫቸው የከፍታ ጉዞና በቀጠናው ያላት ተሰሚነት ከሚፈጥረው ስጋት የሚመነጭ መሆኑን ምሁራን ተናገሩ። በምዕራብ ጉጂ ዞን በተፈጠረው ሰላምና መረጋጋት ነዋሪዎች የልማት ስራዎችን እያከናወኑ መሆናቸውን ገለጹ። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ በይቅርታ እንዲታለፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደብዳቤ ጠየቁ። በስፖርት መረጃችን የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች በተለያዩ ስታዲየሞች መከናወን ጀምረዋል። አልጋነሽ ተካ አብሬያችሁ ቆያለሁ። የዛሬው የኢቲቪ 57 አጀንዳችን የበለጸገች ታላቋ ኢትዮጵያን ለመፍጠር የትናንት ጥፋቶችን ተደምረን በማረም ብሔራዊ ትርክት እየተገነባ መሆኑ ተገለጸ በሚል ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን በቴክኒክና ሙያ ስልጠና ኢንስቲትዩት የማህበራዊ ሳይንስ ተመራማሪና የማህበረሰብ አገልግሎት ዳይሬክተር የሆኑት ረዳት ፕሮፌሰር ጌትነት ተሾመ ናቸው። ረዳት ፕሮፌሰር ጌትነትን እንግዳችን ስለሆኑ አመሰግናለሁ። በኋላ ላይ ተመልሰን የምንገናኝ ይሆናል። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችሁን ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ ወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። የአጀንዳ ዘገባን እናስቀድማለን። የበለጸገች ታላቋን ኢትዮጵያ ለመፍጠር የትናንት ጥፋቶችን ተደምሮ በማረም ብሔራዊ ትርክት እየተገነባ መሆኑ ተገለጸ። ብሔራዊ ትርክት በኢትዮጵያ የጋራ አዎንታዊ እሴትን ይዞ ሁሉንም የሚያግባባ ሀገራዊ አውድ መፍጠር እንደሆነም ነው የተጠቆመው። ባልደረባችን ይመራደም በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ማን ይናገር የነበረ ማን ያርደህ ቀበረ የሚለው ብሂላቸው ስህተትን ተጠይፎ እውነትን የሚያነግሱ ኢትዮጵያውያን የተቀኙት ነው። በነገሮች ላይ ሳይዛነፉ ትክክለኛውን ይዞ ለመራመድ እውነትን ፍለጋ ሲሉ በጽናት የሚቆሙለት ኢትዮጵያውያን ያለመታደል ሆኖ የኋላ ታሪካቸው የተተረከበት የተዛባ መንገድ አንዱን ከፍ ሌላውን ዝቅ አድርጎ ልዩነትን አንግሷል። ታሪክ የጋራ እውነትን አንሻፎና አካታችነትን ረስቶ የተተረከበት መንገድ ልዩነትን በመፍጠሩ የአንድ ሀገር ልጆች እርስ በርስ ለመጠፋፋት ጭምር ነፍጥ አንግተው ብረት ጨብጠው ጫካ እንዲወርዱ ምክንያት እስከመሆን ደርሷል። ይህ አይነቱ ችግሮችን ለመፍታት የተሞከረበት መንገድ ደግሞ በራሱ ችግር ሆኖ ወደ ኋላ የመቅረት ችግርን አዋልዷል። ግራና ቀኝ የሚሳሳቡ የተዛቡ የታሪክ ትርክቶች ኢትዮጵያን እግር ተወርች አስረው ወደ እድገት አላራምዳት ብለው ቆይተዋል። ሀገራችን በኢትዮጵያ ታሪክ ላይ እንግዲህ ፖለቲከኞች የራሳቸው የሆነ ኦብጀክቲቭ ወይም ማሳካት የሚፈልጉት ኢንትረስት ስላላቸው ታሪክን በፈለጋቸው መንገድ እንደገና ይጽፉታል ወይም ይበርዙታል ወይም ታሪክን ያጣምማሉ። ይሄ ያው አሁን ባለንበት ሁኔታ በህዝቦች መካከል በኢትዮጵያ በምንላት አገር ውስጥ በሀገራችን ውስጥ በህዝቦች መካከል ግጭትን አለማግባባትን ለመፍጠር ምክንያት ሆኗል።
በኢትዮጵያ የሀገረ መንግስት ግንባታ ውስጥ ታሪክን የፖለቲካ ማብሰያ ማገዶ አድርጎ የመጠቀም ሂደት ደግሞ በታሪክ ስንጥቃት ውስጥ እንደ ሽብልቅ ሆኖ ይበልጣል ለያይቷል። ኢትዮጵያ ትናንት ሀገራዊ አንድነትን ለማስጠበቅ ሁሉም ኢትዮጵያውያን ዋጋ ከፍለውላታል። የሀገሬው ሕዝብም ብዙ የተድላና የፈተና ጊዜያትን በጋራ ወጥተው እንዳልወረዱ ሁሉ በልዩነት ትርክት የተነሳ በርካታ ፈተናዎችን አሳልፈዋል። የኢትዮጵያ የረጅም ጊዜ ታሪክ ሲጠና አካታችነት የሚጎድለው በመሆኑ የመነታረኪያው ድማ ሲሆን ተስተውሏል። ከእንዲህ አይነቱ የተሳሳተ የታሪክ አዙሪት ለመውጣት ታዲያ ሁሉንም ዜጎቿን የሚያቀራርብና የሚያግባባ ብሔራዊ ትርክትን ኢትዮጵያ ትፈልጋለች። ብሔራዊነት ትርክት እንዲሆን የሚፈለገው ደግሞ የመጀመሪያው ምክንያት ትርክቱ አማካይ በመሆኑ የተነሳ ነው። የብሔራዊነት ትርክት በእኩልነት በወንድማማችነትና በእህትማማችነት ላይ ተመስርቶ አቀራራቢ በሆነ የጋራ ታሪክ ላይ ይገነባል። አንዱ ሌላውን ሳይጋፋ ወይም አንዱ ሌላውን ሳይጫን በመተሳሰብ ላይ አንደርስታንድ በመደራረግ ይሄ ህዝብ አብሮ መኖር የሚችል ከየትም የመጣ ስላልሆነ ቋንቋው ስለተለየ በሃይማኖት ምናልባት በርካታ ሃይማኖቶች እዚህ ሀገር ውስጥ ስላሉ ብቻ መጠላላት አይገባም፣ መገፋፋት አይገባም። ሀገር የጋራ ነው። የግላችን ደግሞ ቋንቋም ባህልም የየራሳችን ነው። ሁሉም የየራሱን እንደ አገሩ ባለቤት ባህሉን፣ ቋንቋውን፣ ሀብቱን የሚገባውን ተጠቅሞ አብሮ የሚያድግ ከሆነ መገፋፋት ከሌለ አብሮ አገር ይለማል፣ አገር ያለማል። ያ ሲሆን ደግሞ አንዱ ሌላውን በጥርጣሬ ከማየት ወጥቶ የትናንትን ብቻ ሳይሆን የዛሬ አብሮነትን የወደፊት የጋራ ጣፈንታንም ያመላክታል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩርም ሆነ ብዝሃነትን ደፍጥጦ ፍጹማዊ አንድነት ላይ የሚያተኩር ትርክት ለሚታሰበው የሀገር ከፍታ ጉዞ የሚጠቅም አይደለም። ብሔራዊ ትርክት ትናንትን አምርሮ የሚረግም አሊያም አግንኖ የሚያወድስ ባለመሆኑ ከትናንት ጠቃሚ የሆኑ ነገሮችን ለማስቀጠል የሚሰራበት ጥፋቶች ደግሞ የሚታረሙበት ተደምሮ የመጓዝ ሐሳብ ነው። የወል ትርክት ከሌለን የጋራ ህልም ከሌለን የጋራ መንገድ ካልቀረጽንና የጋራ መዳረሻችን ካላወቅን በተበታተነ መንገድ የተለያየ አገር መስለን የተለያየ አገር እንድንሆን የሚሰራ ስራ የጥፋት መንገድ ነው የሚሆነው። ከለውጡ ማግስት ጀምሮ መሰረታዊው ጉዳይ ባላንስ ማስያዝ ያስፈልጋል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ኢትዮጵያ ብዙ አይነት ባህሎች ያላት ሀገር ነች። እነዚህን ታሳቢ ያደረገ እነዚህን ያሰበና ያመነ መሬት ላይ ያለው እውነታ ያሰበ ያገናዘበ የብሔራዊነት ትርክት እንዲገነባ የወል ትርክት እንዲገነባ የሚያስችል ስራ ነው በባለፉት ዓመታት ከትርክት ጋር ተያይዞ እየተገነባ ያለው ማለት ነው። ሁሉም በጋራ የሚኮራባት ታላቋን ኢትዮጵያ የመፍጠር ጉዞ ከህልሙና ትልሙ እንዲደርስ ለማድረግ የሴራና የጸብ የጥላቻና የውጊያ ትጥቅን ፈቶ ሰላምና አብሮ የመልማት ሐሳቤን መታጠቅ ግድ የሚልበት ሆኗል። ይህ ሐሳቤ ደግሞ እንደ ብሔራዊ ትርክት ሆኖ ሲገነባም በገጠሙ ችግሮች ልክ ሳይሆን ከችግሮች በላይ ሆኖ ከወርቃማው ዘመን የተቀዳ የእድገት ከፍታ ላይ የሚያስቀምጥ ይሆናል። ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በቴክኒክና ሙያ ስልጠና ኢንስቲትዩት የማህበራዊ ሳይንስ ተመራማሪና የማህበረሰብ አገልግሎት ዳይሬክተር ረዳት ፕሮፌሰር ጌትነት ተሾመ ናቸው። ረዳት ፕሮፌሰር ስለመጡ እናመሰግናለን። በእኔም እንግዳችሁ ስለሆንኩ መልካም። ኢትዮጵያውያንን የጋራ ያደረጉ ብሔራዊ ትርክቶች እንዳሉን ይታወቃልና እስቲ እነዚህ ትርክቶች ኢትዮጵያ በትውልድ ቅብብሎሽ ሁሉ ሀገርን በትውልድ ቅብብሎሽ እዚህ ደረጃ አሁን በደረስንበት ለማስረከብ የነበራቸው አስተዋጽኦ እንዴት ነው የሚገለጸው? እንደሚታወቀው እኛ ኢትዮጵያውያን የጋራ ብሔራዊ ትርክቶቻችን ናቸው። ስንሰራም እንደ ኢትዮጵያ አሁንም ላለንበት የደረስነው እነዚህ ገዢ ትርክቶች ናቸው ይዘውን የመጡት ማለት ነው። ለምሳሌ እንደ ዓለም እንታወቅበት የጥቁር አርማ የሆንበት በብዛት እኛ ገና እያበሰር ነው ያለው የአድዋ ድል ታሪካችንን ብንመለከት ከኛ አልፎ የጥቁሮች ህዝብ ነው ባልዘመነበት ጊዜ አባቶቻችን ያን ድል አድርገውታል። አሁን ያለው መንግስት ደግሞ ይሄንን ነገር ከፍ አድርጎ የአፍሪካ ኩራት አድርጎ ለኛም እንደ መታጊያ የልማት መታጊያ የአንድነት መታጊያ በማድረግ ከፍም ብሎ ያንንም ነገር በዘመናዊ በቁሳዊ የአድዋ ሐውልት አደባባዩን በመገንባት ይሄ ነገር
የአፍሪካን መዳረሻነት የኢትዮጵያን የአፍሪካ ተምሳሌትነት ለጥቁር ሕዝብ መቆርቆራችንን መሬት ላይ ያሳየንበት ከተማን ያዘመንበት ጥቁሮች ወደኛም ለመዝናናትም ድልንም ለማየት የሚመጡበት አድርጎልናል። ሌላው ሁለተኛው ነጥብ እንደ መንግስት መቀጠላችን አገሮች እንደ መንግስት የመቀጠል ፈተናዎች በተለያዩ ጊዜያት ያጋጥማቸዋል። ኢትዮጵያ ግን መንግስት መጥቶ መንግስት ሲጠቃ የመንግስትነት ጥያቄ ላይ ትልቅ ትርክት ሁሉንም የሚያሰባስብ ትርክት ስላለን ሁሉም አገር ላይ የሚመጣን ነገር አገርን የሚበትን ነገር ምንም የሃይማኖት የብሔር የቋንቋ ልዩነት ቢኖረንም አገርን የሚነካ ነገር ላይ ሁሉም ስለማይስማማ እንደ አገር የቀጠልንበት ሌላኛው ነው። ሌላው ደግሞ ከሌላው ዓለም የምንለይበት ቱባ ባህሎች እሴቶች አሉ። እነዚህ እሴቶች እንግዳ ተቀባይነታችን ያለንን ማካፈላችን ታማኝነታችን እነኚህ ነገሮችም የራሳችን የሆኑ ገዢ ትርክቶች ናቸው። በዚህኛውም አግባብ ብቻ ሳይሆን ደግሞ የተቃውሞም ትርክት አለን። ለምሳሌ አገራችን ላይ የአገር ሉዓላዊነት ላይ የትኛውም ሀገር ተነስቶ ኢትዮጵያ ላይ የሚያነሳውን ጥያቄ የኢትዮጵያ ሕዝብ አሜን ብሎ አይቀበልም። እስካሁን የምናየው ከኛ የሉዓላዊነትን ለማስከበር ኢትዮጵያ ላይም የተለያዩ አጀንዳዎች የተለያዩ ውሳኔዎች በዩኤን ሴኩሪቲ ካውንስል ጭምር በሀያላን ሀገራትም ጭምር በጎረቤት ሀገራትም ችግር ሲመጣብን መንግስትም ህዝብም አብሮነትን መሰረት በማድረግ የምናደርገው ነገር አለ። እነኚህ ሁሉ አንድ ላይ ተደምረው ገዢው ትርክት አሰባሳቢው ትርክት ቀጣይነት ያለው የኢትዮጵያን ህልውና የሚመሰርት ኢትዮጵያ ላለመችው ነገር ዳር የሚያደርስ እንደሆነ ነው እኔ መረዳው። መልካም እውነት ነው። በርካታ አዎንታዊ ትርክቶች አሉንና ቀደም ሲል እርስዎ ካነሱት ጋር አከታታይ የሚጠይቁት እንደ ሀገር የጋራ የሚያደርጉ እርስዎም ሲገልጿቸው የነበሩ እንደ አጠቃላይ የሚሰመርባቸው በርካታ አዎንታዊ ትርክቶች እንዳሉ ይታወቃል ኢትዮጵያ ውስጥና በዛው ልክ ደግሞ ሴቶችን እነዚህን ሴቶች ቀደም ሲል ስንላቸው ነው የነበሩ ሴቶች የሚሸረሽሩና እንዲሁም ደግሞ ለሀገር እድገት ጸር የሚሆኑ አሉታዊ ነጣጣይ ትርክቶችም እንዲሁ ሲቀነቀኑ በተለያዩ አጋጣሚዎች ይስተዋሉና በተለይ አሁን ላይ ደግሞ እየተስተዋሉ ይገኛሉና እስቲ የበለጸገች ኢትዮጵያን ለመገንባትና ትናንት ዛሬን እንዲሁም ደግሞ ነገን የሚያስተሳስር ብሔራዊ ትርክትን ለማስረጽ ምን መደረግ አለበት ይላሉ? እንግዲህ የአገርን መጻኢ ዕድል ስንወስን የግለሰቦችም እዛ ውስጥ ነን አናመልጥም ማለት ነው። ስለ ሀገር ሲወራ ስለ ግለሰብ ይወራል። ክቡር ጠቅላይ ሚኒስቴራችን ወደ ስልጣን ሲመጡ ቃለ መሃላ ሲፈጽሙ የተናገሩት አለ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ። ከዚህ እስካላመለጥን ድረስ ሌላ ሀገር የለንም። እቺ ሀገር ቀብዴ አይደለችም፣ ለሁላችንም የምንኖርባት ለቀጣዩ ትውልድ የምናሻግራት ሀገር ነች። ይሄ ሲሆን ደግሞ ትርክቶቻችን እውነት ላይ የተመሰረቱ መሆን አለባቸው። የተዛቡ ትርክቶች መታረም አለባቸው ማለት ነው። እውነት ላይ የተመሰረቱ ትርክቶች ይሻገራሉ፣ አይሸረሸሩም ማለት ነው። ሁለተኛው የምናመጣቸው ትርክቶች አካታች መሆን አለባቸው፣ አግላይ መሆን የለበትም። ኢትዮጵያ እንደ አገር ህብረ ብሔራዊ ነን። የተለያዩ ሃይማኖቶች አሉን፣ የተለያዩ ጎሳዎች አሉን። በእምነት በጾታ እንደዚህ ህብረ ብሔራዊ እንደሆነ ሁሉ የምናመጣው ትርክት ይህንን ሁሉ ያማከለ ወደ አንድ የማያጋድል ትርክት መሆን አለበት። ሌላው ትርክቶቻችን የተግባር ትርክት መሆን አለባቸው። ለምሳሌ እንደማሳያ ኢትዮጵያ ላይ የፕሮጀክት ታሪኮቻችንን ብናይ ፕሮጀክቶች ሳይፈጸሙ የሚፈራርሱበት ወይ ደግሞ ተሰርተው ከጥራት ጉድለት የሚታዩበት አለ። አሁን መንግስት የተጀመሩ ፕሮጀክቶች በተያዘላቸው ጊዜ የሚጨርስ ሲሆን ይሄ ነገ ተነጎዳ መንግስት በቀጠለ ቁጥር የትኛውም የፕሮጀክት አፈጻጸማችን በዚህ ደረጃ ይሆናል። ይሄ ሌላ ትርክት ነው ማለት ነው። ሌላው የትርክት እርምት ያስፈልጋል። የተዛቡትን እርምት ያስፈልጋል። ለምን ታሪክ ላይ ስህተት ሊኖር ይችላል። ታሪክን ወደ ኋላ ሄደን አናርምም። ትርክቶችን ግን ማረም እንችላለን። ትርክቶችን መለወጥ እንችላለን። ለምሳሌ አንድ ትርክት ስለ አባይ ሲነሳ የቋጭ ነው ከፍ ያልንበትን ነገር አባይ ላይ ብዙ ግጥሞች አሉ፣ አሉታዊ ግጥሞች። አሁን እነዛ ግጥሞች ተቀይረው አባይ ለሚሊዮኖች መብራት ለሚሊዮኖች ምግብ እየሆነ ነው ያለው ማለት ነው። ከዚህ ትርክት ወጠን ወደ ሌላ ውሃ ትርክት ነው የተሸጋገር ነው። የቀይ ባህር ጥያቄ አባይን ነው የለወጠው። ትርክቶች በፖዚቲቭ
በገንቢ በሆነ ቀይረን መውሰድ እንችላለን ማለት ነው። ሌላው ደግሞ መንገነባው ትርክት ነገያችንን የሚወስን መሆን አለበት ማለት ነው። ዓለም ቁጭ ብሎ አይጠብቀንም። ተለዋዋጭ ዓለም ውስጥ የተገማች ዓለም ውስጥ ነው ያለነው። በቅርብ ክቡር ጠቅላይ ሚኒስትር ያሳተሙት መጽሐፍ የመደመር መንግስት ላይ ብዙ ነገሮች ይነሳሉ። እኔም እንደ አንድ ኢትዮጵያዊ የማንበብ እድል ገጥሞኛልና ብዙ ጊዜ ስለ ድሮን ቴክኖሎጂ ስናወራ በወሬ ደረጃ ነበረ ምናቀው። ኢትዮጵያ ድሮን አመረተች ሲባል ለሰው ተአምሮ ነው። ስለ ኒውክሌር ሲባል እኔ አልፌ አዲስ አበባ ሳይንስና ቴክኖሎጂ የምሰራበት አጋጣሚ ያለና የኒውክሌር ሳይንስ ዲፓርትመንት በማስተርስ ደረጃ ተከፍቶ የዛሬ 4-5 ዓመት ምንም የለንም እንዴት ይሄ ዲፓርትመንት ይከፈታል የሚል ነው። ዩሲ አንዳንዴ እኛ ማናቃቸው መንግስት እንደ መንግስት ይዟቸው የሚሰራቸው ነገሮች ዛሬ በጊዜያቸው የኒውክሌርን ጥያቄ አልፈነዋል። የቀይ ባህርን ጥያቄ አምጥተናል። እነዚህ ትርክቶች ወደ ዓለም ሲመጡ ተአምር ነው የመሰሉት። አንዳንዶች ሰዎች ሊሸማቀቁ ብለዋል። አሁን ግን ዓለም ተቀብሎት በምን መንገድ ነው እነዚህ ነገሮች የሚሄዱት? እንደዚህ ይተካካሉ። ሌላው የትርክት የልማት ስርዓት ያስፈልገናል። ትርክቶቻችን አንዳንዴ ትንሽ ሰፋ ይላሉ። ሚዲያዎች አካባቢ ሶሻል ሚዲያዎች አካባቢ ማንም ሰው ተነስቶ የሚያዛባቸው እንዳይሆኑ ደግሞ በምን መንገድ መሰራጨት አለባቸው የሚለው ነገር ቢካተት በጣም ጥሩ ነው ያስባለሁ። መልካም። በቴክኒክና ሙያ ስልጠና ኢንስቲትዩት የማህበራዊ ሳይንስ ተመራማሪና የማህበረሰብ አገልግሎት ዳይሬክተር ረዳት ፕሮፌሰር ጌትነት ተሾመ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት። አመሰግናለሁ። መገናኛ ብዙሃን የሀገርን ጥቅም በማስጠበቅና አሰባሳቢ ትርክትን የመፍጠር ሚናቸው ምን ድረስ ነው? የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። መገናኛ ብዙሃን እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር በህዝቦች መካከል መቀራረብን በመፍጠር ለዘላቂ ሀገራዊ አንድነት መስራት ይገባቸዋል። የሚዲያ የማሰባሰብ ለጋራ ጉዳይ በጋራ የመቆምና የወል ትርክትን የመገንባት ሚና በዚህ ዘመን እንደ ህዳሴ ግድብ ያሉ ብሔራዊ ጥቅሞችን ከዳር በማድረስ እየተገለጠ ነው። ኢትዮጵያ አሁን ያለችበት ዘመንም መገናኛ ብዙሃን ብሔራዊ ጥቅምን ማስጠበቅ ላይ ትኩረት ማድረግ የግድ ይላቸዋል። ኢቲቪ በነገው የአዲስ ቀን መሰናዶ መገናኛ ብዙሃን ሀገራዊ የልማት ጉዳዮች ላይ ትኩረት በማድረግ ለዘላቂ ልማት ህዝብን የማሰባሰብ ሚናቸው ምን ድረስ ነው የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎች እንደቀጠሉ ናቸው። ተመልካቾቻችን ኢትዮጵያ የሚገጥሟትን ውስጣዊና ውጫዊ ፈተናዎች በመቋቋም ነጻነቷን ካስከበረችበት አድዋ አንስቶ ዳግማዊ አድዋ ታላቁ የኢትዮጵያ ህዳሴ ግድብን እስከ ገነባችበት ድረስ ሉዓላዊነቷን አረጋግጣለች። የፈተናዎቿ ምንጮች ደግሞ የከፍቷ ጉዞና በቀጠናው ያላትን ተሰሚነት ብሎም ከሚኖራት የበላይነት ስጋት ሐሳብ የሚመነጭ መሆኑን ነው ምሁራን የሚናገሩት። ባልደረባችን ነጻነት ፍቅሩ በዚህ ጉዳይ ላይ አንድ ዘገባ አዘጋጅታለች። ሀገርን፣ ህዝብን ከሩቅ ከቅርብ ጠላት፣ ከሩቅ ከቅርብ ዘራፊ፣ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ኢትዮጵያ ወደ ከፍታዋ የሚያንደረድራትን የወደፊት መጻኢ ጊዜዋን ለመበየን ደፋ ቀና ስትል ወትሮን በራሷ መቆሟ የሚያማቸው ተስፋዋ የሚጎረብጣቸው ታሪካዊ ጠላቶቿ እንቅልፍ ከርቷቸው ሌት ተቀን ማሴር የትላንት ልማዳቸው ዛሬም አባዚያቸው ሆኗል። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። በተላላኪያቸው ትላንት ከጉያ ወጥተው እችን ሀገር ለማፍረስ ሲዳዳቸው ምግባራቸው የናጡት ነካሽ የሆነባት ኢትዮጵያ ስለ ነገዋ ብሩህነትና ሁለንተናዊ ብልጽግና ስትሰብክ ይህ ጠፍቷት አልነበረም። ለማደናቀፍ ለማኮላሸት በተለያየ መንገድ ሲመጡበት ይታያሉ። በቃጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ
እንግዲህ በዚህ አቅጣጫ ነው እንግዲህ ታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት ነው። ኢትዮጵያ በሉዓላዊነቷ አይበገሬነቷን ለዓለም ከገለጠችበት አድዋ አንስቶ ከፍታዋን እስካረጋገጠችበት ዳግማዊ አድዋ ታላቁን የህዳሴ ግድብ እስከገነባችበት ድረስ ሊያፈርሷት የዳዱ ፈተናዎቿን የሚያበዙ ጠላቶቿ ከውስጥም ከውጭም የተኙላት አልነበረም። እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርገው ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ መሆን መነሳቷን ሳይሆን መቆርቆዟን የሚሹ ችግር ፈተናን መሻገር እንደምትችል ይህ ቢያስተምራቸውም ከጉባ ተራራ አናት ላይ ብስራቶቿን ለዓለም ስትገልጥ እንደማትሰበርም ገብቷቸዋል። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳው እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ሆኖም እጃቸውን ግን ማስረዘማቸውን አላቆሙም። የፈሩት ይደርሳል እንደተባለው የኢትዮጵያን የባህር በር የባለቤትነት ጥያቄ በህዳሴ ግድብ አይተውታልና ከወዲሁ ለማኮላሸት የማይፈነቅሉት ድንጋይ የማይቧጥጡት ቋጥኝ እንደሌለ እንዳበደ ውሻ እዚህና እዚያ መራወጥ ጀምረዋል። ስለዚህ የጥላቶቻችን አጀንዳ ከመቀበል ይልቅ እኛ ለጥላቶቻችን አጀንዳዎችን እየሰጠን እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ከውጭ ጥላቶች ጋር የሚደረግ ማንኛውንም ግንኙነት ትልቅ የታሪክ ጠባሳ ጥለን እንዳናልፍ መጠንቀቅ ይኖርብናል። ትላንት በሴራ ያሳጧትን መውጫና መግቢያዋን በስራና በሰላማዊ ሰጥቶ የመቀበል ዲፕሎማሲ ለማስመለስ ከተነሳች የሚያቆማት እንደሌለ ግን እውን ነው። እናም እዚያም የሚረጩት ሸንኮፍ የኢትዮጵያን ሰላም ለማወክ ከውስጥም ከውጭም ተናበው የሚሰሩት ስራ የቀቢጸ ተስፋነታቸውን ክንብንብ ከወዲሁ ለመግለጥ እየታተሩ ነው። ቅሉ ባይሳካላቸውም ምክንያቱም ኢትዮጵያውያን የሚያምኑበት አንድ ሀገር አላቸው። እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። ከውስጥ ያለ አለመረጋጋትና አንዳንድ ሽኩቻዎችን ትተን በኢትዮጵያ ሉዓላዊ ብሔራዊ ጥቅሞች ላይ ጂኦስትራቴጂክ ጥቅሞች ላይ የሚመጡ ማናቸውንም የውጭ ጥላቶች በአንድ ላይ ቆመን ልንታገላቸው ልንጋፈጣቸው ይገባል። ታሪካችን የሚያሳየን እሱን ስለሆነ ካለፉት ስብራቶቿ ለማንሰራራት ከፈተናዎቿ ደግሞ ለመስፈንጠር እየተጋች ያለችው ኢትዮጵያ ያለችውን እየፈጸመች ህዝቦቿን እያስተሳሰረች የጋራ የሆነውን ወል የምታጸናበት ፕሮጀክቶቿን እውን እያደረገች በረከቱን ለጎረቤትና ለቀጠናውም እየገለጠች ጉዞዋን በአዳዲስ የብስራት ፕሮጀክቶች ለመድገምም እየተጋች ነው። አለመሰበር፣ እጅ አለመስጠት የኢትዮጵያውያን እውነትና መልክ ነው። ኢትዮጵያ አንድ የሚያደርጉ የድል የታሪክና ማህበረሰባዊ እሴቶች ባለቤት ብትሆንም በየጊዜው የነበሩ ከፋፋይ ትርክቶች ህዝብን ያቃረኑና ያራራቁ እንደነበሩ ታሪክ ያስረዳል። ይህም ነጣጣይ ትርክት የወለደውን ጫና የጋራ በሚያደርጉ አሰባሳቢ ጉዳዮች በመሻር ለብሔራዊ ጥቅም የመቆም አቅምን ከፍ ማድረግ እንደሚያስፈልግ ነው ምሁራኑ የሚገልጹት። ፋሲካ አያሌው በዚህ ጉዳይ ላይ ዝርዝር አላት። የሀገርን የቀደመ ገናናነት በጠንካራ የሥራ ባህል መመለስ ኢትዮጵያ ዛሬ ላይ ቆማ የምታልመው ብቻ ሳይሆን ልትሆነው የምትመኘው እውነታ ነው። እንደ ሀገር ያሉና የነበሩ የፖለቲካ የሐሳብ ልዩነቶች ግን በየጊዜው ልዩነትን ለማስፋት መራራቅን ለመፍጠር ምክንያት ሲሆኑ ታይተዋል። እነዚህ ሁኔታዎችም ኢትዮጵያን ብዙ አስከፍለዋት ቆይተዋል። ተቆጥረው የማያልቁ ህዝብ በአንድ እንዲቆም ያደረጉ ድሎች፣ ክስተቶችና ታሪኮችን ወደ ኋላ የመለሱ በውስጥም በውጭም ያሉ ከፋፋይ ትርክቶች ህዝብ እንዲቃረን በጎሪጥ እንዲተያይና አለፍ ሲልም የሀገርን ብሔራዊ ጥቅም አሳልፈው ለመስጠት ሲሽቀዳደሙም ተስተውሏል። ይህም እንደ ሀገር ብዙ ዋጋ ሲያስከፍል የቆየ ነው። ብሔርተኝነትን በማስቀደም የሀገራዊነት ትርክት
ቀነሰ። ይሄ አገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ አገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችንን የማሰማት ጥያቄያችን የማቅረብ አቅም ያሳጣን ማለት ነው። ነጣጣይ ትርክት የወለደው ጽንፈኝነትም በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባም የሚያሳይ ነው። ኢትዮጵያ በተለያየ ጊዜ ያገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። ኢትዮጵያውያን ጦር መዘው ወራሪን ሲመልሱ አባይን ገስጸው የጉያቸውን ኃይል አሰባስበው ገድበው ሲያቆሙ ሆ ብለው ወጥተው ምድርን አረንጓዴ ሲያለብሱ በጋራ የመቆም ጉልበትን በአካል ገልጠውታል። ሆኖም ግን አሁንም ድረስ በሀገር ህልውና ላይ ስጋት ደቅኖ የሚታየው የነጠላ ትርክት አካሄድ ለብሔራዊ ጥቅም የመቆም አቅም ላይ ፈተና ሆኖ እንደቆየም ይገለጻል። ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሐሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። አሁን ደግሞ ሀገርና ሀገሬውን በውል ሊያቆሙ የሚችሉ ብሔራዊ ጉዳዮች በተለይም በዚህ ዘመን መበርከታቸው የግድ ይላል። ታዲያ ያ በልዩነት ውስጥም ሆኖ የሚበረታውን የአንድነት ታሪክ እየጻፉ ማለፍ አሁን ጊዜው ይመስላል። አሁን በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ። ታሪክ አንድም የትናንት ስህተቶችን ለማረም አንድም ደግሞ ነገን የቀና ለማድረግ በመዘጋጀት ውስጥ ይጻፋል። ነገር ግን ይህ የጋራ የትብብርና የአብሮነት መንፈስ እንዲላበስ እያደረጉ ታሪክን ማስፈር የሚጠይቅ የዚህ ዘመን የትውልድ ኃላፊነት ነው። የሀገር ፍቅር ህብረ ብሔራዊነትን በማክበርና የጋራ አንድነትን በማጠናከር የሚገለጥ ነው። የሀገር ፍቅር ስሜት የደምና የአጥንት ዋጋ የሚጠይቅ ጥልቅ የሀገር መውደድ ስሜት እንደሆነም ይታወቃል። አቤል ሙልጌታ ዝርዝር አለው። ኢትዮጵያውያን ጥልቅ ፍቅርን ከሚያሳዩበት አንዱ በሚስትና ርስት ቀልድ የለም የሚሉት አባባላቸው ነው። ሚስት ዘር ማስቀጠያ አሊያም መተኪያ፣ ርስት ደግሞ ሀገር ነውና ነው። የቀደሙት ኢትዮጵያውያን በሀገራቸው ብዙ ተፈትነው ዋጋ በመክፈል ለትውልድም ሀገራቸውን አሻግረዋል። ይህ የሆነው ደግሞ ለሀገር በነበራቸው ጠንካራ የሀገር ፍቅር ስሜት ነው። የሀገር ፍቅር ብዙ መገለጫዎች ያሉት ሲሆን እርስ በራስ መዋደድ፣ በጋራ ተፈቃቅዶ መኖር፣ ለሀገር የጋራ ልማትና ለሀገር ሉዓላዊነት የደምና የአጥንት ዋጋ በመክፈልም ሊገለጥም ይችላል። እንደ ሀገር ያለውን አንድነትና ህብረ ብሔራዊነትን መገንዘብና በዛም ማመን የሀገር ፍቅር ማሳያ እንደሆነም ይገለጻል። የሀገር ፍቅር ስሜትን የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው። በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑንና ለዚህ አገር የቆመች መሆኑን ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ መስዋዕትነት ድረስ ራሴን አዘጋጃለሁ። አንድ ሰው ሀገሩን ከወደደ ከብዙ ነገር ነው መጠበቅ ያለበት። ሰላሙን መጠበቅ አለበት። ያለውን የማህበረሰቡ እሴት መጠበቅ አለበት። ባህል ማክበር አለበት። አንድነትን ማክበር አለበት። የአንድነት ያሉ በዛ ውስጥ ደግሞ ያሉ ልዩነቶች ማክበር አለበት የሚል ነገር አንዱ ይሄኛው ዋናነት የሚንይዝ ነው። ሌላኛው የሚሰራበት ስራ የራሱን ስራ የራስ ስራ ነው ለሀገር ነው የሚሰራው ብሎም ማሰብ መቻል አለበት። ሀገር ማለት የማንነት መገለጫ ባለም አደባባይ ላይም መታያም ጭምር ነው። ለሀገር የሚሰጥ ፍቅር ደግሞ የመስዋዕትነት ዋጋን የሚጠይቅ በልብ የዘለቀ የሀገር ፍቅር ስሜት ነው። ሀገር ማንነት ሀገር ስኖር ነው ሰው ሲኖረው።
ሰላም ሀገር ላይ ካለ ነው እኛም ሰላም የምንኖረው ማለት ነው። ስለዚህ የሀገር ፍቅር ከባድ ነው። ሀገር እስከ መስዋዕትነት የሚያደርስ ነው። ትውልድ ለማስቀጠል እናት መኖር አለባት። ትውልድ ያ ደግሞ የሚኖርበት አገር ደግሞ መኖር አለባት። አገር በትውልድ የምትገነባ ለሀገር ራሱን መስጠት ነው። ዛሬ ላይም ያለው ትውልድ ሀገሩን ከምንም ነገር በማስቀደም የተሻለ ቦታ ለማድረስ ጠንክሮ መስራት ይኖርበታል። ማንኛውም ኢትዮጵያዊ አንድ መቅደም ያለበት ሀገሩ ነው ማስቀደም ያለበት። ኢትዮጵያዊ የበላይነት ኢትዮጵያ አገሬ ነው። ኢትዮጵያ የሚነካ እኔ መቅደም አለብኝ ብሎ እስከዚህ ደረጃ ማክበር አለበት። ሌላው እርስ በእርስ መከባበር ከዛ ይጀምራል። እርስ በእርሳችን በተለይ በአንድነት ማመን የምናደርገው ነገር ሁሉ ለሀገር ስናደርግ ነው። ሀገር እንድትለማ፣ ሀገር ሰላም እንድትሆን፣ ሀገር የሚያስፈልጋት ነገር ምን እንደሆነ አውቀን ተረተን ስንሰራ በርትተን በሀገር ጎን ስንቆም ነው የሀገርን ፍቅር መግለጽ የምንችል። የዛሬቱን ኢትዮጵያን በነጻነት ቀንዲል ደምቃ እንድትታይ የቀደሙት ኢትዮጵያውያን የከፈሉት መስዋዕትነት ለሀገራቸው የነበራቸውን ቀናይነትና ፍቅር በግልጽ የሚያመላክትም ነው። ከነበሩት የአፍሪካ ሀገራቶች ያልተገዛች ሀገር ነችና በራሷ ህዝብ በህዝቦቿና በአርበኝነቷ ብሔር ብሔረሰቦች ሳይለያዩ በጋራ ተፈቃቅሮ ለዚህ ሀገር ብሎ በጋራ የታገሉበት ምክንያት ባዶ እግራቸው ነበረ። ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራቸውን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። ዛሬም በኢትዮጵያ ዜጎች ለሀገር ያላቸውን ፍቅርና መውደድ ማሳየትን የሚጠይቁ የብሔራዊ ጥቅም ጉዳዮችና ሀገርን በልማት ከፍ አድርገው ማሳየት ጎልተው የሚታዩ ጉዳዮችም ናቸው። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥሏል። በምዕራብ ጉጂ ዞን በተፈጠረው ሰላምና መረጋጋት ነዋሪዎች የልማት ስራዎችን እያከናወኑ መሆናቸውን ገለጹ። በዞኑ ታጥቀው የነበሩ በርካታ ኃይሎች የሰላም ጥሪ እጅ ሰጥተው በተሃድሶ ማዕከል እየሰለጠኑ ስለመሆናቸውም ነው የተገለጸው። አቤል ሙልጌታ ስብስባለሁ። በምዕራብ ጉጂ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ የልማት ስራዎች እየተከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። የዱግዳ ዳዋና የሱሮ በርጉዳ ወረዳ ነዋሪዎች እንደገለጹት በዞኑ የተገኘውን ሰላም በመጠቀም የልማት ስራዎችን እየሰሩ መሆናቸውንም ተናግረዋል። ህዝብና መንግስት በጋራ በመሆን በሰሩ ስራ ከ2 ዓመታት ወዲህ ሰላማዊ ሁኔታ በመፈጠሩ ልማት ላይ መሆናቸውንም ነው የተናገሩት። ካናንዱራ ረኮ ነገኛቲን ከዚህ በፊት በሰላም እጦት ምክንያት በሰፊው ችግር ነበር። ወጥቶ መግባት ችግር ነበር። ብቻ በዚህ አካባቢ ብዙ ችግር የነበረበት ነው። አሁን 2 እና 3 ዓመታት ወዲህ ደግሞ መንግስት ባደረገው ጠንካራ የሰላም ማረጋገጥ ስራ ሰላማችን ተመልሷል። ከቦታ ቦታም እንንቀሳቀሳለን። ልማትም እያከናውንን ነው። መንገድ ተከፍቶልን እርሻም ጀምረን በልማት ላይ እንገኛለን። የተለያዩ ስራዎች አሁን እየሰራን በሰላም መኖር ጀምረናል። ነገኝ ዋንካም ይፉሙርተሳዳ ሰላም ከምንም በላይ ወሳኝ ነገር ነው። ቅድሚያ የሚያስፈልገው ሰላም ነው። ሰላም ካለ ህዝብና ብሔር ብሔረሰቦች ሰርተው ይኖራሉ። ሰላም የሌለ ጊዜ ሰው እንኳ መኖር አይችልም፣ እንስሳትም መኖር አይችሉም፣ ምንም ነገር መኖር አይችልም። ሰላም ካለ መስራት፣ መኖር፣ መማር፣ ማልማት ይቻላል። ሰላም በመኖሩ ይህ የምትመለከቱትን 3 ሄክታር መሬት ማልማት ችያለሁ። ሰላም ባይኖር ኖሮ ግን ይህ የለም ነበር። የዱግዳ ዳዋ ወረዳ ምክትል አስተዳዳሪ አቶ በላይ ሰመሮ በወረዳው የንግድ ስራዎችና የልማት ስራዎች በሰላም እየተከናወኑ ይገኛሉም ብለዋል። ሀሌ ሶቺ ነገኛ ከናንዱራዮ ይላሉ ወጎታን
የሰላም ጉዳይ በተለይም ባለፉት 4 እና 5 ዓመታት ስንመለከተው ችግር የነበረበት ነው። ሰው መንቀሳቀስና መማር ያልቻለበት ነበር። የተለያዩ መሰረተ ልማቶች፣ መንገድና ውሃ የመሳሰሉት በጸረ ሰላም ኃይሎች ጉዳት የደረሰበት ነበር። በተወሰደው እርምጃ በተደረገው የተቀናጀ ኦፕሬሽን ብሎም የህዝብ ውይይትና በአባገዳዎች ጥሪ በማድረግ 80% በላይ በወረዳው የልማት ስራዎችን ጨምሮ የመማር ማስተማር ስራው በአግባቡ እየተከናወነ ነው። የኢኮኖሚ እንቅስቃሴው በተረጋጋ መንገድ እየተከናወነ ይገኛል። የምዕራብ ጉጂ ዞን አስተዳዳሪ አቶ አዱላ ሂርጳዬ በዞኑ ታጥቀው ሲንቀሳቀሱ የነበሩ ከ300 በላይ ታጣቂዎች ወደ ሰላም መንገድ መመለሳቸውና በስልጠና ማዕከላት ውስጥም የተሃድሶ ስልጠና እየወሰዱ መሆናቸውንም ነው የተናገሩት። ቀብሶ ከራ ነጋ ፍለቴ አጀንዳ ነጋ ፍለቴ ሰላማዊ ትግልና የሰላም አጀንዳን በመመረጥና በተደረገው የሰላም ጥሪ እንዲሁም የገዳ አባቶችን ጥሪ በመቀበል በርካታ የታጠቁ ኃይሎች እጅ ሰጥተው በተሃድሶ ማዕከል ውስጥ ይገኛሉ። የንግድና የተለያዩ የልማት ስራዎችም እየተከናወኑ ይገኛል። የአቅመ ደካሞችን ቤት የማደስ ስራም በዞናችን እየሰራን ነው። በተሟላ መንገድ ገቢ እየሰበሰብን እንገኛለን። ይህም የሆነው በተፈጠረው የሰላም እድል ነው። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የግብርና ዘርፍን ለማሳደግና ለማዘመን የሚሰሩ ስራዎች ይበልጥ እንዲጠናከሩ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ባካሄደው የግብርና ዘርፍ እቅድና አፈጻጸም ግምገማ ላይ ዘርፉ በተለያዩ መስኮች ውጤት እያስመዘገበ መሆኑን አስታውቋል። አባዲ ወይናይ ዝርዝር አለው። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት እቅድና የመጀመሪያ ሩብ ዓመት አፈጻጸም ገምግመዋል። የግብርና ሚኒስቴር እቅድና አፈጻጸም ያቀረቡት የግብርና ሚኒስትሩ አዲሱ አረጋ ዘርፉን የሚያጠናክሩ በርካታ ስራዎች ተግባራዊ እየተደረጉ መሆኑን ጠቅሰዋል። በበጀት ዓመቱ ከ3.8 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን የጠቀሱት ሚኒስትሩ በሩብ ዓመቱ ከ1 ቢሊዮን ዶላር በላይ ገቢ ተገኝተዋል ብለዋል። አርሶ አደሩን ተጠቃሚ ለማድረግ የተስተካከለ የገበያ ስርዓት ለመፍጠርና ከዝናብ ጥገኝነት የተላቀቀ የግብርና ዘርፍ ለመፍጠር እየተሰራ መሆኑን ነው ሚኒስትሩ ያብራሩት። በቀረበው እቅድና የሩብ ዓመት አፈጻጸም ሪፖርት ዙሪያ በምክር ቤቱ አባላት ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። የማዳበሪያ አቅርቦቱ የግዢ ወቅታዊነት ከብልሹ አሰራር የጸዳ ከመሆኑ ጋር እና ለተገልጋይ አርሶ አደሮች ወይም ተጠቃሚ አርሶ አደሮች በጊዜ እና በፈለጉት ደቂቃ ሰዓት ከማድረስ አኳያ ሂደቱ እንዴት እየተገመገመ ነው ያለው? የማዳበሪያ ህገወጥ ንግድን ከመቆጣጠር አኳያ የተጀመሩ ስራዎችን አጠናክሮ የማስቀጠል የሽያጩንም ሁኔታ ዲጂታላይዝ ማድረግ በጣም ወሳኝ ነው ማለት ነው። ክልሎች ለማዳበሪያ ግዢ የሚገቡት ዋስትና በኋላ በጀታቸው ላይ መጥቶ እዳ ውስጥ እንዳይከታቸው ከማድረግ አኳያ ጥሩ ተሞክሮ ስለሆነ ዘንድሮ በቦርድም ተነጋግረን በሁሉም ክልሎች የግዢውን ሂደት ዲጂታል ለማድረግ ትኩረት አድርገን እንሰራለን። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላለ ዘርፉን ለማሳደግና ለማዘመን የሚሰሩ ስራዎች ይበልጥ እንዲጠናከሩ አሳስበዋል። የምግብ ዋስትና ማረጋገጥ፣ ለዜጎች የስራ ዕድል መፍጠር፣ ገበያ በቂ ገበያ የሀገር ውስጥ ገበያ ላይ ምርት ማቅረብ፣ የውጭ ምንዛሪ ምን በዛው ልክ ወደ ውጭ ማቅረብ ትልቅ ግዴታ እንዳለብን፣ ፍጥነት ለማምረት መካናይዜሽን ላይ ከፍተኛ ጥያቄ አለታች። ይህንንም በደንብ መሄድ ይገባናል። እስካሁን የሄድነው ርቀት በቂ አይደለም የሚለውን በደንብ ደምድመን መውጣትና መስራት ይገባናል የሚለውን ነው። በ2018 በጀት ዓመት በመጀመሪያ ሩብ ዓመት ዘርፉን ይበልጥ የሚያሻግሩ ስራዎች መከናወናቸው በመድረኩ ተጠቅሰዋል። ጤና ሚኒስቴር በኢትዮጵያ ተላላፊ ያልሆኑ በሽታዎችን መከላከል ላይ ትኩረት አድርጎ እንዲሰራ በሕዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት የባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። በበጀት ዓመቱ ሩብ ዓመት ከ34 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የሕክምና መገልገያዎች ወደ ክምችት እንዲገቡ መደረጉንም ነው ጤና ሚኒስቴር አስታወቀው። ሞላ ለማየው ተጨማሪ ያለው በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። በዚህ ወቅት የጤና ሚኒስትር ዶክተር መቅደስ ዳባ የሚኒስቴሩን የመጀመሪያ ሩብ ዓመት አፈጻጸም ሪፖርት አቅርበዋል። የመድኃኒት ግብዓት አቅርቦትን ለማሳደግ ውል የተገባለት የግዢ ስርዓትን ወደ ተግባር በማስገባት 4978 ጤና ተቋማት ከመድኃኒት አቅርቦት አገልግሎት ተቋም ጋር የሥራ ውል መግባታቸውን ተናግረዋል።
በአጠቃላይ ግን በሩብ ዓመቱ ወደ 34.1 ቢሊዮን ብር በላይ የሚሆኑ መድኃኒቶች በክምችት ቦታዎቻችን ውስጥ እንዲገቡ ተደርጓል። በመደበኛ በጀት ወደ 2.1 ቢሊዮን የሚሆኑ በፕሮግራም ደግሞ ወደ 14.8 ቢሊዮን የሚሆኑ ተገዝቷል። በሩብ ዓመቱ የጤና ተቋማትን አቅም የማሳደግ ስራ መሰራቱን የገለጹት ዶክተር መቅደስ የቀዶ ሕክምናና የድንገተኛ አደጋዎች ምላሽን የማሳደግ ተግባር መከናወኑን በሪፖርታቸው አመልክተዋል። በጤና ጣቢያዎች ውስጥ የሚሰጡ ቀዶ ሕክምናዎችን ስንመለከት ከ185 ወደ 202 ከፍ ማድረግ ችለናል ማለት ነው። ኦፕሬሽን የሚሰራባቸው የጤና ጣቢያዎች ቁጥር ማለት ነው። በዚህ ብቻ እንግዲህ ወደ 18222 የሚሆኑ እናቶች በዛ ውስጥ መውለድ እንዲችሉ ይህንን አገልግሎት እንዲያገኙ ማድረግ ተችሏል። በዚህ የሩብ ዓመት ውስጥ ማለት ጤና ሚኒስቴር ከእቅድ ጀምሮ ወረርሽኝን በመቆጣጠር የእናቶችን ጤና ማሻሻል፣ የጨቅላ ህጻናትን ሞት መቀነስና መሰረታዊ የጤና ኬላዎችን አገልግሎት ማሳደግ የመሳሰሉ አፈጻጸሞቹ በግምገማው በጥንካሬ የተነሱ መሆኑን የጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃ ገልጸዋል። ተቋሙን በሚመለከት ጠቅላላ ባለመልክ ወደ 167 ኬፒአይዎችን የያዘ ሪፖርት ነው የመጣው። ከነዛ ውስጥ ወደ 23 የሚጠጉ ግቦች 100 እና ከ100% በላይ ነው የተፈጸሙት ማለት ነው። ይሄ በጣም የሚበረታታ ነው። ሚኒስቴር መስሪያ ቤቱ የበሽታዎችን መከላከል ሽፋንን ማሳደግ፣ የቤተሰብ እቅድ አገልግሎትን ማሻሻል፣ የቀዶ ሕክምናና የሕክምና ግብዓቶችን ማሳደግ ላይ በትኩረት ሊሰራ እንደሚገባ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ታደለ ተናግረዋል። ተላላፊ ያልሆኑ በሽታዎችን በሚመለከትም እንደና ስኳር፣ ሌሎችም ያሉትን አፈጻጸማቸው ዝቅተኛ ነው። አፈጻጸማቸው በአንደኛ ሩብ ዓመት ዝቅተኛ ስለሆኑ እነዚህን አጣጥሞ ከመሄድ ጋር ትኩረት ሰጥቶ ከመሄድ ጋር ልዩ ትኩረት ይፈልጋል። የጤና ሚኒስቴርና በስሩ የሚገኙ ተጠሪ ተቋማት ያሉባቸውን የክዋኔ ኦዲት ሪፖርት ግኝት ሊያስተካክሉ እንደሚገባ ተገልጿል። ኢትዮጵያ ኮፕ 32 እንድታዘጋጅ መመረጧ እየወሰደቻቸው ያሉ ተግባራዊ እርምጃዎች ውጤት ማሳየታቸውን ያመላክታል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናግረዋል። በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኢትዮጵያ ኮፕ 32ን እንድታስተናግድ የአፍሪካ ተደራዳሪዎች ቡድን ድጋፍ መስጠቱ ይታወቃል። በተለይ የአፍሪካ ቡድን ያሳየው ድጋፍ የሚደነቅና አፍሪካውያን ወንድሞች በኢትዮጵያ ላይ ያላቸውን እምነት በድጋሚ ያረጋገጡበት ነው ያሉት ሚኒስትሯ የቀረው መደበኛ ስርዓቱን ጠብቆ መጽደቅ ብቻ በመሆኑ ትልቅ ስኬት መሆኑንም ሚኒስትሯ ተናግሯል። ኢትዮጵያ በትክክል መንግስት ከህዝብ ጋር ተባብሮ የአየር ንብረት ለውጥን ለመከላከል ተግባራዊ እርምጃ እየወሰደች መሆኗን በተግባር ያረጋገጠ ያስገኘው ውጤት ነው ሲሉም ሚኒስትሯ ተናግሯል። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በስኬት ማዘጋጀቷ አቅሟን ያሳየና ያስመሰከረ ሲሆን ትልልቅ ዓለም አቀፍ ኮንፈረንሶችንም እንዲሁ በብቃት ማስተናገዷ እንድትመረጥ አስተዋጽኦ ማድረጓን ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። ሁለተኛውን የአፍሪካ ክላይሜት ሰሚት በቅርብ እንዳያችሁት በደንብ ኢትዮጵያ ያላትን አቅም ያስመሰከረ ኮንፈረንስ ሆልድ የማድረግ ኮንፈረንስ የማዘጋጀት ያላትን አቅም ያስመሰከረ ስራ ሰርተናልና እዚህ ያለ ሰው ሁሉም ያወራው ያንን ነው። ኢትዮጵያ ያዘጋጀችው የአፍሪካ ክላይሜት ሰሚት እንዴት ውጤታማ እንዴት ብቁ አቅሟን ያሳየችበት መሆኑን ነው ያገኘሁት ሰው ሁሉም ያወራውና ይሄ ድርብ ድል ነው። ማዘጋጀታችን በመቶ ሺዎች የሚቆጠር ሰው የሚመጣበት ሰሚት ለማዘጋጀት መመረጣችን አንድ ነገር ነው። ከዛ ጋር ተያይዞ የሚመጣው በጣም በርካታ ጥቅም ኢኮኖሚያዊ፣ ማህበራዊ እንደ ሀገር ያለን ተደማጭነት አኳያ የሚኖረው ፋይዳ እንዳለ ሆኖ ከኋላ ግን የሰራነው ስራ ዓለም መመስከር የጀመረበት በመሆኑ በጣም ነው ደስ ያለኝ። የጎንደር ከተማ ነዋሪዎች የአጼ ፋሲል አብያተ መንግስታት ተጋርጦባቸው ከነበረው የመፍረስ አደጋ እንዲወጡ መንግስት ላደረገው አስተዋጽኦ ምስጋና አቅርቧል። የአጼ ፋሲል አብያተ መንግስታትን መጠበቅና መንከባከብ ከማህበረሰቡ እንደሚጠበቅም አሚኮ ያነጋግራቸው የከተማዋ ነዋሪዎች ተናግረዋል። አስተያየታቸውን ተከታትለን እንመለስ። ተስፋዬ መንግስቱ ኪዳኑ ይባላል። ከዚህ ጎንደር ከተማ ቀበሌ 4 አካባቢ ነው የምኖረው። አዲያም ሰገድ፣ አጼ ፋሲል የናጼ በካፋ ግንቦች ይፈራረሱ ነበር። እውነት ለመናገር 300 ምናምን ዘመን ተረስቶ የኖረ ህንጻ ነው ተሰርቶ ያየሁት። ዳንኤል ገብረየስ ይባላለሁ። በጣም ያምራልኝ። በጣም ደስ የሚል በጣም ትልቅ ለውጥ አለ። ያው መንግስት አተኩሮ እየሰራበት ነው ያለ። እዚህ ግንቡም እንደዚህ በመሆኑ በጣም ደስ ብሎናል። ሁላችንም የሁላችንም ድጋፍ ነው። ስሜ አብዱ ሰላም አብዱ ይባላል እና ከዚህ በፊት ገብቻቸዋለሁ። ያኔ በጣም ብዙ የፈራረሱ ነገሮች ነበሩት። ላይም ብዙ የሚስብ ነገሮች አሉ የነበሩት።
አሁን ግን ገና ስንገባ በጣም ደስ የሚል ከዚህ በፊት አይቼው የማላውቀው አይነት ነገር ነው የተሰማው። በየጊዜው ገብቼ ሊጎበኙ የሚገባ ነው። እጅግ በጣም ደስ ብሎኛል። በተለይ በጠቅላይ ሚኒስትሩ የሰጡትኝ ይህን እድል ተጠቀሙበት ነው ያሉ። የራስህን እድል በራስ ተጠቀምበት። የሀገርህን ምንነት እውነትን ለመናገር ፋሲል ግንብን ማንም አይቶት አያውቅም። አንድ ቀን ገብተን እናቃናው እናስተካክለው ብሎ የገመተ የለም። ግን አሁን በዚህ በማየቴ በጣም ደስ ብሎኛል። በየወቅቱ በየወሩ እየመጡ የሚያደርጉት ክትትል ኮሪደር ልማቱና ለዚህ ልዩ ትኩረት ሰጠው በማየቴ በጣም ደስ ብሎኛል። ጠቅላይ ሚኒስትራችን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም እኔ ረክቸባቸዋለሁ። በጣም ደስ ይላል። በጣም ምንም በላይ በዚህ አስተዋጽኦ ላደረጉት ሰዎች በጣም ላመሰግን እፈልጋለሁ። ከዚህ በፊት የነበረ ሁኔታ ላይ እድሳቱም ሆነ ይሄ ልማት እንዲዘገየው ሆኖብናል። ግን አሁን እሳቸው መምጣታ እየመጡ በመጎብኘታቸው ምክንያት እና በክትትል በመደረጉ በፍጥነትም እንደዚህ 2 ዓመት ባልሞላው ጊዜ ውስጥ ይሄን ነገር ለማየት በቅተናል። ማየት ምንነቱን ማወቅ አለበት። ገብቶ ማየት ምንነቱን ማወቅ አለበት። እንዴት ነበር የሰባት ትውልድ አልፎት የመጣውን ህብረተሰብ ሳይንቀሳቀስ ተረስቶ የኖረን አገር እንዲሁ ነው ማየቱን የራሴ በጣም ደስተኛ ነኝ። ይሄ ፖለቲካ አይደለም፣ ምንም አይደለም። የራሴን አገር ምንነትና ትላንት የት ነበረች ዛሬ ምን ደረጃ ደርሳለች የሚለውን የጎንደር ከተማን የእድገት ብልጽግና ነው ማየው። ያው እንደ ከተማ ነዋሪ ከኛ ያለውን ነገር አብረን እንድንሰራ ነው መሆን ያለበት። በጥንካሬ አብረን ብንሰራ የተሻለ ይሆናል ብዬ አስባለሁ። አብረን ከመንግስት ጎን ቁመን የተሻለ ነገር ብናደርግ የተሻለ ይሆናል ብዬ አስባለሁ። ከህብረተሰቡ በጣም ብዙ ነገሮች የሚጠበቁት ነገሮች አሉ። እነዚህ የተሰሩ ነገሮችን ደግሞ ልክ እንደ ባለቤትነት ጠብቆና ተንከባክቦ በአግባቡ በመጎብኘት ታሪኮችን ለሌሎቹ አካባቢ ህብረተሰቦች በደንብ ማስተላለፍና የጎንደርን ባህል በእጅጉ ማስተዋወቅ ይጠበቅበታል። የውጭ ዜና። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ በይቅርታ እንዲታለፍ ዶናልድ ትራምፕ ደብዳቤ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመሰረተው ክስ በይቅርታ እንዲፈታ የሚጠይቅ ደብዳቤ መላካቸው ታውቋል። ደብዳቤው ክሱን በይቅርታ የመፍታት መብት ላላቸው የእስራኤሉ ፕሬዝዳንት ኢስሐቅ ህርጎዝ የተላከ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ክስ ፍርድ ቤት መመላለስ ከጀመሩ ዓመታቶች ተቆጥሯል። ዘገባው የሮይተርስ ነው። ወደ ስፖርት ዘገባ ስንሻገር የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች በተለያዩ ስታዲየሞች መከናወን ጀምረዋል። በአዲስ አበባ ስታዲየም ረፋድ 4 ሰዓት ሁለቱን የፕሪሚየር ሊግ ክለቦች ያገናኘው የኢትዮ ኤሌክትሪክና ኢትዮጵያ መድን ጨዋታ ኢትዮጵያ መድን በአማኑኤል ኤርቦ ብቸኛ ግብ 1-0 አሸንፎ ሶስተኛውን ዙር ተቀላቅሏል። በተመሳሳይ ሰዓት በሐዋሳ አርቲፊሻል ስታዲየም ጋሞ ጨንቻን 1-0 ያሸነፈው ቤንች ማጂቡና ሌላኛው ሶስተኛው ዙር የተቀላቀለ ክለብ መሆኑ ታውቋል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ከእናንተ ጋር ቆይቻለሁ። ስለተከታተላችሁን እናመሰግናለን።